በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ጾሙን በንባብ ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 4 ክፍል 11 መከረ ትንቢት ማርያም። የትንቢት መከር ማርያም ትንቢት ምንድን ነው የሚለውን ለማቅረብ ነበር በቀጠሮ የተለያየ ነው። እንደ እግዚአብሔር መልካም ፍቃድ እነሆ ምዕራፍ 4 ክፍል 11 ተነበየ ተናገረ ከሚል የግዕዝ አንቀጽ የሚወጣ ምልአድ ሲሆን ትርጓሜው ከመሆኑ አስቀድሞ የተነገረ ማለት ነው። እንደ መንፈሳዊ ፍቹ ደግሞ እግዚአብሔር ቀድሞ ዓለም በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት የመከረውን ሰው የማዳን መለኮታዊ ምክርና እቅድ ሲሆን ይህም ከእርሱ ተገኝቶ ከእርሱ ለእርሱ ለሆኑ ወዳጆቹ የተገለጠ በእርሱ መሪነት የተነገረ ነው። ወኢያወኩኑ ተነበየ ገሞራ እመፈቀደ ሶበ ወኢአመስመረተ እጓለ እመሕያው አላ በመንፈስ ቅዱስ ነበበ ቅዱሳን ሰብአ ተፈነወሙ እመሃበ እግዚአብሔር። ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21። ይህም ማለት ሰው በራሱ በፍቃዱ ትንቢት ሊናገር ቢል ሌላውም ተናገረ ቢለው ትንቢት መናገር እንደማይሆንለት እወቁ። ቅዱሳን ነቢያት ከእግዚአብሔር ዘንድ ታዘው ተናግረዋል እንጂ ማለት ነው። ሰው ትንቢት ልናገር ብሎ ከመሬት ተነስቶ ነቢይ ልሁን ቢል አይቻለውም፣ ጸጋን መከራ ይቀድመዋልና። ለነቢያት የሚያበቃውን ትሩፋት ይዞ ቢገኝ ነው እንጂ ይህም ብቻም አይደለም። በጽድቅ በምናኔ መከራ በመቀበል ጸንቶ ያለስ እንኳ ቢሆን ነቢዩ ልሁን ብሎ የጽድቅ ትሩፋት ቢሰራ ነቢይ ሊሆን አይቻለውም። እግዚአብሔርን ከመፈለግና የእርሱ መሆንን ከመሻት የተነሳ እርሱ ለዚህ ክብር ይሆናሉ ያላቸውን በመለኮታዊት ፍቃዱ ይመርጣል እንጂ ለምን ቢሉ አትክልተኛ ከአትክልቱ ቦታው ገብቶ እንደ አትክልቱ መበጀትና መጎሳቆል፣ መቅናትና መጣመም ይህም ለዚህ ይሆንልኛል፣ ይህ ለዚህ ይሆናል እያለ ለቤተ መስሪያም ሆነ ለበትር በአልጋም እንጨትና ሆኖ ለሞፈር ለቀንበር ለሽቶ ቅመምም ሆነ ለመብልነት ለመጠጥነት እንደያያያዙ እንደ መደባቸው ጌታም በሕጉ አጸደ ወይን ጸንተው ከተገኙት መካከል አንዱን ለትንቢት፣ አንዱን ለፍርድ፣ አንዱን ለክህነት፣ አንዱን አእምሮ ስፋት እንደ ልቦናው ቅንነት ይመርጣል እንጂ ሰው ራሱ በቃሁ ነቃሁ ብሎ ጸጋ እግዚአብሔርን ገንዘብ ማድረግ አይቻለውምና። ጌታ ይህንን ሲያጠይቅ መኑ እምኔክሙ በተከዛ ዘያክል ወሶኮ አሃዱ እመት በዲቤ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው? የማቴዎስ ወንጌል ምዕራፍ 6 ከቁጥር 27 ሲል አስተምሮናል። ጌታችን ከቁመት በላይ 1 ክንድ ያላት ከሌላው ሰው ተለይቶ በቃሁ ነቃሁ ብሎ ጸጋ ክህነት፣ ጸጋ ትንቢት፣ ጸጋ መምህራንን ገንዘብ ማድረግ የሚቻለው ማን ነው ሲል ነው። ቅዱስ ዮሐንስ መጥምቅም እየካለ ሰብአ ነስአ ጸጋ ላዕሌሁ ወበመንተኒ
እመ ለተወሃቦ ሎቱ እምሰማይ ሰው ከሰማይ ካልተሰጠው በቀር ለራሱ በምንም ምን ጸጋ እግዚአብሔርን ገንዘብ ማድረግ አይቻለውም ሲል በጸሐ ፍኖተነቱ ወራት አስማምቶ ሰብኳል። የዮሐንስ ወንጌል ምዕራፍ 3 ቁጥር 27። ሰው ስንኳንስ ኃጥእ አላዊ ሕግ ሆኖ ሳለ በጽድቅ በፍጻሜ ሕግነት የኖረ ቢሆንም ራሱን ለማንም የጸጋ ክብር ማጨት መምረጥ አይቻለውም። ምክንያቱ ዓይንን ለማየት ይጠቅማል ብሎ ሁሉን አካል ዓይን እንዳላደረገው ትንቢት ይጠቅማል ብሎ ጻድቃንን ሁሉ ነቢያት አላደረጋቸውምና። ሕልም ማየት እፈልጋለሁ ተብሎ ሕልም ማየት እንዳይቻል፣ ራእይ ልይ ተብሎ ራእይ መመልከት እንዳይቻል፣ ነቢይ ልሁን ብሎ ቢጋደሉ እንኳን ነቢይ መሆን ትንቢት መስማትም አይቻልም። እንዲሁ ሆነው አቅደው ያዩት ሕልም የተመለከቱት ራእይ ለትንቢታቸው የሚስማማ ሰይጣን ያቃማቸው ምትሃት እንጂ ትንቢት ሊባል አይቻልም። ሕልማቸውም ሆነ ራእያቸው ሁሉም አለሙ ሕልመ ወአልቦ ዘረከበ ሕልምን አለሙ ያገኙት ግን የለም ተብሎ በነቢዩ እንደተነገረ የነፋስን ጅራት እይዘዋለሁ ብሎ ቢሮጡ ልብ ከመፍረድ በቀር ዋጋ እንደሌለው ተስፋ የሌለበት የሚያደክም ማጽናኛ ነው። እነርሱም የሚያደክሙ አጽናኞች ናቸው። ሰው ለትንቢት ራሱን ማጨት አይገባውም ብቻ አይደለም፣ ሌሎቹም አንተ ነቢይ ነህ ብለው ሊመድቡ አይቻለውም። ኤልያስን ቢመርጠው እንኳን ጻድቃን አስተምሮ በሃይማኖት አጽንቶ በትሩፋት ሸልሞ ያበቃ የነቃ ደቀ መዝሙር አደረገው። አምኖም በመከተሉ የኤልያስ ጸጋ አደረበት እንጂ ነቢይ ሆን አላለውም። ሐሰተኛ ነቢያት ግን ምልክታቸው ይህ ነው። ራሳቸውን ማስመራት፣ ሌሎቹን አንተ አንቺ ነቢይ ነህ ብሎ መመደብ፣ የዋሻ ልጅ ዋሻ እንዲሉ፣ ተመረጥክ የተባለውም በውሸት ተገለጠልኝ ማለት፣ የማይጨበጥ የውሸት ተስፋ መምላት፣ ሰው በእግዚአብሔር ሕግ ጸንቶ መከራ እንዲቀበል ሳይሆን የማይሆን ባዶ ተስፋ መሙላት፣ ሰው በእግዚአብሔር ኃይል ተመክቶ መከራ እንዲቀበል ከማበረታታት ይልቅ ወረተኛና መከራን የማይወድ ማድረግ፣ ለሰማያዊ ተስፋ ልቦናውን ከፍ እንዲያደርግ ልዕልና ነፍስን ከመስጠት ከማስተማር ይልቅ ምድራዊና ቁሳዊ ነገሮች ብቻ የተጠበቀ ሆድ አምላኪ ሐሳቡ ምድራዊ ማድረግ፣ ወቅታዊ ነገሮችን ትኩረት ማድረግና የሰውን ስነ ልቦና አጥንቶ እንዲሁ ይፈታል እንዲሁ ያደርጋል ማለት፣ መፍትሔ ከመናገር ይልቅ ችግሩ ብቻ በመዘርዘር ሰውን ችግሩን ብቻ በማሰማት እንዲረካና የእርሱን አዋቂነት እንዲያደንቅ በማድረግ እግዚአብሔርን እንዲከተል ከማድረግ የእርሱ አጨብጫቢ ሆኖ እንዲቀር ማድረግ ናቸው። ለምሳሌ ሰው ከምርኮ ይልቅ ሰላምን እንዲሻ ይታወቃል። በዚህም ምክንያት ትማረካለህ ከሚሉት ይልቅ ትማርካለህ፣ ትወርሳለህ፣ ትሰደዳለህ ከሚሉት ርስትን ታገኛለህ ቢሉት እንዲወድ ይታወቃል። በአንጻሩ የእነዚህን ተቃራኒ መከራውን የሚነግሩትን አጥብቆ ይጠላል። በነቢዩ በኤርምያስ ዘመን ነቢዩን እስከ ውግረት ያደረሰው ይህ ነው። ሐሰተኛ ነቢያት የሰላም ዘመን ይመጣል ብለው ሕዝቡን ሲያታልሉ አእላፍ እስራኤል በሙሉ ይከተላቸው ነበር። ነቢዩ ኤርምያስ ደግሞ ሰላም ሳይኖር ሰላም ሰላም ይላችኋል
እንጂ መከራው አይቀርላችሁም እያለ ላይዋ እንደ እሬት የመረረች ውስጧ እንደ ማር የጣፈጠች የእግዚአብሔርን እውነት ይናገር ነበር። እስራኤልም አንተ ሁልጊዜ የእኛን ጥፋታችንን እንጂ ልማታችንን ደህንነታችንን አትናገርም እያሉ ይጠሉት ብቻ ሳይሆን ከአዘቅት ኩስ ጥለውት በድንጋይ የሚወግሩት ነበር። ግን አላወቁትም እንጂ የእስራኤል ደህንነት የኤርምያስ እንጂ የሐሰተኞች ነቢያት አልነበረም። ነገሩም አልቀረ። እስራኤልም ተማርከው ፋርስ ባቢሎን 70 ዘመን አለቀሱ። መልሶም ከምርኮ ያወጣቸው ራሱ የኤርምያስን ቃል መጠበቃቸው ነበር። እውነተኞቹ ነቢያት ከእግዚአብሔር የተላኩ ለራሳቸው የማይኖሩ ለእግዚአብሔር የሚኖሩ ናቸው። ተናገረ ጽድቅ እስከ ትመረር ከመከርቤ እንደ እስክትመረር ድረስ እውነትን ተናገር እንዳለ ቅዱስ ወግሪስ ዓለም ሁሉ ጠልቷቸው እግዚአብሔር ብቻ እስኪቀራቸው ድረስ እውነትን የሚመሰክሩ ከምድራዊ ይልቅ ለሰማያዊነት፣ ከስጋዊ ይልቅ ለመንፈሳዊነት፣ ከጊዜያዊ ይልቅ ለዘላለማዊነት፣ ከአርቦና ስጦታ ይልቅ ለእውነተኛው ስጦታ የታመኑ የሚያዳሉ ናቸው። ለእግዚአብሔር እንጂ ለራሳቸው ምርኮን አይማረኩም፣ ድልብን አያደልቡም። ኑሯቸውንም በመከራ ተጀምሮ በትግል በገድል ተጉዘው በሰማዕትነት በአክሊል የሚፈጽሙ የሰማይ ወታደሮች የእግዚአብሔር ዓይኖች ናቸው እንጂ መላዕልወያን ፈጻመያን ፍቃደ ንጉሥ ምድር አይደሉም። ልብ ቀሊል ሕዝብ የሐሰተኛ ነቢያትን የሐሰት ማጽናኛ እየሰሙ የእነዚህን የውሸት ተስፋ እየተከተለ ወደ ሲኦል ይነጉዳል። የምድርን ተስፋም ሐሴት ነውና አያገኝም። የሰማይንም የሐሳውያንን ደቀ መዝሙር ነውር የእውነት ክርስቶስን ርስት ለመውረስ ዕድል ፈንታ ጽዋ ተርታ የለውም። ሰማያዊ ልቦና ያለው ትሑት ስብዕናን ገንዘብ አድርጎ የእነዚህ የሰማይ የእግዚአብሔር ልብ የሆኑ እረኞች የነቢያትን ጽድቅና ስኳና ትምህርት ስኳና ምግባር ሃይማኖትን የሚከተል ክቡር ሕዝብ እብን ማዕዘናት የማዕዘን ራስ ክርስቶስ ካለበት መድረሱ እርግጥ ነው። ሁለተኛ፣ ትንቢት ነቢያት ለምን ተናገሩ? ሀ ለንስሐ ለጸሎት ፈትሐ በጽድቅ ኮነኒ በዕረተ እግዚአብሔር ሰው ፍጡር በበደለ ጊዜ ገጸ መዓቱን አዙሮ ፍርድ ይፈርዳል። በዚህ ጊዜ ፍጡር ንስሐ ገብቶ አላበጀሁም አንተን ብቻ በደለሁ ብሎ ልቡን ሲመላልስ ፍርዱን በምሕረቱ ፈጽሞ ገጸ መዓቱን በገጸ ምሕረት መልሶ ይምራል፣ ይታደጋል። ነገር ግን መዘንጋት የሌለብን አንድ አብይ ቁም ነገር አለ። ምኑን በጌታ በፍትሐት አንጻር ምኑን በጌታ በፍትሐነቱ አንጻር ምሕረቱ በምሕረቱ አንጻር መኖሩ ነዋ። ሰው ሲዘጋጅ ሲያለቅስ ጌታ ጥፋቱን እንደሚያስቀር ሁሉ ሰው ወዶ በደለ ከተመለሰ በበደል ላይ በደል ከጨመረ ደግሞ ጌታም ለምሕረቱ የቀጠረውን ቀጠሮ ይዘገይና መዓቱን ያፈጥናል። እስራኤልን በ40 ቀን ከግብፅ ወደ ከነዓን ሊያገባቸው ቃል ከገባላቸው በኋላ ጣዖት እያመለኩ ኃጢአት እየሰሩ ቢበድሉት የ40ውን ቀን ወደ 40 ዓመት እንዳዞረባቸው ማለት ነው። ስለዚህ ምንም ጌታ ጌታ ያለው አይቀርም እያሉ ተዘልሎ መቀመጥ አይረባም አይጠቅምምና ከእንዲህ ያለ የስንፍና ጥቅስ መጠንቀቅ ይገባል። አዳምን ለሕይወት ከፈጠረው በኋላ ለዚያ የማይገባ ሆኖ ቢገኝ ነው ለገነት የተፈጠረውን አዳም ለሲኦል
አልፈረደበትምን? አሁን የእግዚአብሔር እቅድ ተበላሸ ያሰኛልን? አያሰኝም። ይልቁንም ሰው የእግዚአብሔርን እቅድ መጠቀም ቢያቅተው እንዲሁ ሆኖ ይባላል እንጂ ፀሐይ ጊዜዋን ጠብቃ እያበራች ሳለ ሰው ከገደል ተደብቆ ሳይሞቃት ቢቀር የፀሐይ ችግር ወይስ የሰውየው ችግር? እንደዚሁስ ሁሉ እግዚአብሔር የድኅነት ኪዳን ሰጥቶ ሳለ ሰው ወደ ድኅነት ብርሃን ሳይመጣ በሞት ጥላ በክህደት ጨለማ በኃጢአት ረግረግ ሰጥሞ አልመጣም ብሎ በእልህኝነት ልቦናው ቢቀር የሰው ችግር እንጂ የማን ይሆናል? ጌታም በመዋዕለ ሥጋዌው ብርሃን መጻ ውስተ ዓለም ወአበድረ ሰብአ ጽልመት እመብርሃኑ ብርሃን ወደዚህ ዓለም መጣ፣ ሰው ግን ከብርሃን ይልቅ ጨለማን መረጠ፣ ስራው ክፉ ነውና ብሏል። ወደ ትንቢተ ነቢያት እንመለስና ጌታ 5500 ወራት ሲፈጸም እንደሚወለድ የተስፋ ኪዳን ቀጠሮ ቢሰጥም ከትውልዱ ግን ጨርሶ ቢበድል ደጋግ ነቢያት ባይኖሩ የድኅነት ዘመን በዘገየ ነበር። ነገር ግን በመካከል ሆኑ ለከንቱ ፈጠርኮ ለሉሉ እጓለ እመሕያው በውኑ ሰውን ሁሉ ለከንቱ ፈጠርከውን እያሉ የሚያለቅሱ ተዘክሮ ማኅበረከ ዘአቅድምከ ፈጥር አስቀድመህ የፈጠርከውን ማኅበርህን አስብ እያሉ ለማይዘገየው ንጉሥ የሚያዘክሩ ነቢያት እግዚአብሔር ኪዳኑን አስቦ እንዲወለድ እንዲራራ ይለምኑት ነበር። ይህንን የዛው አበው ሊቃውንት ቅዱሳን ነቢያት በአብይነት ነጊያት ይመስሏቸዋል። ከዚህም አብይ ነጌ አብያት ነጊያት ወርዝዎ ነጊ አሉ። ነጊ ማለት በግዕዝ ዝሆን ማለት ሲሆን ነጊ የተባለበትም ምክንያት ነጋህ ማለዳ ባለው ቃል ቀድሞ በማለዳ የሚሰማራ ሲሆን አብይ ነጊ ማለት ሽማግሌ፣ ታላቅ፣ አረጋዊ ዝሆን ማለት ነው። አብያት ነጊያትም የአረጋውያንም ዝሆኖች አንድነት ማህበር ነው። ረዝሙ ነጊ ማለት ደግሞ ወጣት ዝሆን ማለት ነው። ይህ አረጋዊ ዝሆን ወሮቹ ጉልበቱ የደነደነ የጠነከረ ስለሆነ አይታጠፍም። ከዚህ የተነሳ ማረፍ መንገላቸት ሲሻ ከታላቅ ዛፍ ሂዶ ተደግፎ ያርፋል። እንደሚታወቀው የዝሆን ጥርስና ቀንድ ውድ ዋጋ ስለሚያወጣ አዳኞቹ ይፈልጉታል። እነርሱም ዛፍን ይከረክሩና አብይ ነጌ እንዳይጠራጠር ጭቃ ቀብተው ይሄዳሉ። አብይ ነጌም እንደ ወትሮው መስሎት ለማረፍ ሂዶ ከዛፉ ይጠጋል። ያን ጊዜ ዛፍ በመሳር ተከርክሮ ሊወድቅ ጥቂት የቀረው ስለነበረ ይዞት ይወድቃል። አብይ ነጌም ወሮቹ በመጠንከሩ ምክንያት መነሳት ስለማይቻለው ካለበት ሆኖ ይጮሃል። ሌሎች አብያት ነጊያት የእርሱን ጩኸት ይሰሙና ይመጣሉ። መጥተውም እንደ እርሱ ወሮቻቸው የጠነከረ ስለሆነ ማስነሳት አይቻላቸውም። ግን አንድ የሚደነቅ ጥበብ አላቸው። የወደቀውን ነጌ ከበው በአንድ ድምፅ ይጮሃሉ። ወረዜው ነጌ የእነርሱን ጩኸት ይሰማና መጥቶ ወሮቹን ያልጠነከረ ወጣት ነጌ ስለሆነ በርከክ ብሎ ኩንቢያው አጣልፎ አፈፍ አድርጎ ያስነሳዋል። እንደዚሁ ዝሆኖች ሰው አንድን የወደቀ ሀገርም ሆነ ሰው ማንሳት ባይቻልስ እንኳን አንድ ድምፅ ሆኖ ወደ ፈጣሪው ቢጮህ ታዳጊ ይወለድ ነበር። ዳሩ ምን ይሆናል? ሁሉም እንደ እባብ ልጅ በየስራቸው ተሸጉጦ የየራሱን ዘር እየቆጠረ ተለያይቷል። ለውድቀት እንጂ ለትንሣኤ የማይተባበር ሕዝብ ወዮ! ምኑ ፍዳ ይጠብቀው ይሆን? ወደ ትርጓሜያችን እንመለስ።
ኢሳያስ አብይ ነጌ የተባለ ቀዳማዊ አባታችን አዳም ነው። አብይ መባሉም ከፍጥረታት ተለይቶ በአርአያ እግዚአብሔር በአምሳል እግዚአብሔር ተፈጥሯልና፣ በዚያውም ላይ ከምድር በላይ ከሰማይ በታች ያለውን ግዛ ንዳ ብሎ ጠጣ ግዛ ንዳ ብላ ጠጣ ተብሎ እግዚአብሔር በፍጥረቱ ላይ የሾመው የምድር ንጉሥ ነው። አዳኞቹ የተባሉት አጋንንት ነው። በመጠን ኑር ንቃም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 እንዳለ ቅዱስ መጽሐፍ አጋንንት የነፍሳት አዳኞች ናቸውና አዳኞች እንዳይጠራጠሩ ጭቃ ቀብተውት እንዲሄዱ አጋንንትም ደጅ በሚጸና በእባብ ተሰውሮ የጣፈጠ ሰላምታ በማቅረብ አምላክ ትሆናላችሁ በማለት የማይጨበት ተስፋ በመስበክ አሳስቷልና። አብይ ነጌ ጭቃ የተቀባውን ዛፍ ሂዶ እንደተደገፈውና ይዞት እንደወደቀ አዳምና ሔዋንም ሳይጠራጠሩ ተታለው በለስን በልተው በአንዲት ዛፍ ፍሬ ምክንያት ወደ ሲኦል ወርደዋል። አብይ ነጌ ወሮቹን ስለማይታጠፉ መነሳት እንዳልተቻለው አዳምና ሔዋንም ንጹሕ ጠባይ አድፎባቸዋልና ወደ ክብራቸው መመለስ አልተቻላቸውም። ከወደቀበት ሆኖ እንደ ጮኸ አዳምና ሔዋንም እንባ አልቆ ደም አልቆ እዝህ እስከሚወጣቸው ድረስ በንስሐ አልቅሰዋል። ሌሎች አብያተ ነጌያት የቅዱሳን ነቢያት ምሳሌ ናቸው። እነዚህ የአብይ ነጌን ጩኸት ሰምተው መጥተው ማስነሳት እንዳልተቻላቸው እንደዚሁም ሁሉ ከአዳም በኋላ የተነሱ የአዳም ልጆች ነቢያት መስዋዕት ሰውተው ጸሎት ጸልየው አዳምን ማዳን አልተቻላቸውም። ስለዚህ ነገር ቅዱስ ዳዊት አነሳአኩ ለዓይንትየ እመነገለ አድባር እምአይቴ ይመጽእ ረድኤትየ፣ ዓይኖቼን ወደ ተራራ አነሳሁ ረዳቴ ከወዴት ይመጣልኛል? መዝሙረ ዳዊት መዝሙር 120 ከቁጥር 1 ብሎ የዘመረው ነው። ተራሮች ያላቸው በልዕልና ስብዕናቸው በገድላቸው በትሩፋታቸው ከፍ ያሉ ነቢያት ሲሆኑ ረድኤቴ ከወዴት ይመጣልኝ ማለቱ ግን ነቢያት አዳምን ከነልጆቹ ከመርገም ማንጻት ከሲኦል ማውጣት አለመቻላቸውን ሲያጠይቅ ነው። ከበው እንደሚጮኹ ነቢያትም በመንፈስ ትንቢት ተባብረው አንድ ሆነው አንሥአ ኃይልከ ወአንጻ አድኅነነ፣ አቤቱ ኃይልህን አንሳ መጥተህም አድነን። ፈኑ እድከ እማርያም፣ አቤቱ ክንድህን ላክ። ፈኑ ብርሃንከ ወጽድቅከ፣ አቤቱ ብርሃንህን ጽድቅህን ላክልን። ወኮነ ርኩሰነ ኩልነ ከመ ጽርዓት ተአኩቶ ኩሉ ጻዲቅ፣ ወተነገፈነ ከመ ቁጽለ ወበእንተ ኃጢአትነ ከማሁ። ሁላችን እንደ ርኩስ ሰው ሆነናልና ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 6 እያሉ የመርገም በደላችንንም ምልአት ኃጢአቱንም በአንድ ይናዘዙ ያለቅሱ ነበር። ልማድ አንስት ያረበት ልማዱ አንስት ያረበት ጨርቅ ንጹሕ እንዳይባል መርገም አዳም ወሔዋን አርፎብናልና የእኛ ንጽሕና ቅድስና አይረባንም አይጠቅመንምና ውረድ ተወለድ ተቤዠን ለማለት ገጸ እግዚአብሔርን ለማየት የበቁት ነቢያት እንኳን እርኩሳን ነን እያሉ በትሕትና ይናዘዙ ያዝኑ ነበር። በደለኞች ነን ብለውም አላቆሙም። ወኢየዘኒ አንተሰ እግዚእነ ወአቡነ
ንህነሰ ጽብር ወአንተ ፈጠርከነ ወተግበረ አእዳዊከ ኩሉነ ወፈድፋደሰ ኢትትመጽአ ወኢትዘከር ለነ ኃጢአትነ ወኢዘኒ ነጽረነ እስመ ሕዝብከ ንህለነ ኩልነ። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ። እኛም ሁላችን የእጅ ሥራ ነን። አቤቱ እጅግ አትቆጣ፣ ለዘላለምም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህ ነን። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 69 እያሉ በዓይነ ምሕረቱ ተመልክቶ ይወለድ ዘንድ 5000 ዘመን ወልደውታል፣ ደጅ ጸንተዋል። የቀድሞ በደላችን ወደ እኛ መምጣቱን እንዲያስቀርብን ገጸ ምሕረቱን አዙሮብን እንዲያይቀርም ይትዘከር ለነ አበሳነ ዘትካት ፍጡነ ይረክበነ ሳህለከ እግዚኦ እስመ ተመንዳቤነ ፍድፋደ። የቀደመውን በደላችንን አታስብብን፣ ምሕረትህ በቶሎ ታገኘን፣ እጅግ ተቸግረናልና። መዝሙረ ዳዊት መዝሙር 78 ከቁጥር 8 እያሉ ተማጽነዋል። እጅግ ተቸግረናል ያለው በምንጻፍ ዳይን መውደቃችንን፣ በእግር አጋንንት መጠቅጠቃችንን፣ ከልብስ ብርሃን መራቆታችንን፣ ከርኩሰት ሰማያዊት መውጣታችንን፣ መልአ ፍጥረታችንን መተዳደፍ ነው። ብዛ ነጌ የተባለው በባህሪው ሞት በመንግስቱ ሽረት ሳይኖርበት በእርሱ ብልየት ሳይኖርበት ዘመናትን አስረጅቶ የሚኖር አበላዩ ዘመናትን በመንግስቱ ዘላለም ክርስቶስ ነው። የአባይነት የጌያትነት ጩኸት ሰምቶ ወርዙ ኔጌ እንደመጣ የነቢያት ጸሎት ሰምቶ ትንቢታቸውን ለመፈጸም ከምልአት ወደ መወሰን ከርቀት ወደ ግዙፍ ከልዕልና በትህትናው ሰው ሆኖ የተገለጠ ስግዊ ቃል ነው። ወርዙ ነጌ እንደ ነቢዩ ነጌን እንደ ሌሎች አብያት ነጊያት ወሮቹን ያልጠነከረ በመሆኑ እርሱ ብቻ መስዋዕትነት እርሱ ብቻ ማንሳትነት እንደተቻለው ብሩክ መድኃኔዓለም የአዳም መርገም ካልወደቀባት ንጽሕት ዘር የተወለደ እንደ ሌሎቹ ደግሞ በሰውነቱ ክፋት በአንደበቱ ሐሰት የሌለበት ክቡር ምስጉን የባሕርይ አምላክ ነውና እርሱ ብቻ ከኃጢአት ብቻ በቀር የአዳምን ባሕርይ አድርጎ አዳምን ከነልጆቹ ታድጓል፣ አድኗል። ወርዞ ነጌ የነጊያት ጩኸት ሰምቶ የመጣ እንደሆነ ጌታም የነቢያትን ጸሎትና ምህላ ትንቢት ሰምቶ ሰው ሆኖ በሥጋ ወደዚህ ዓለም መጥቶ ዓለምን አድኗልና ትንቢት የተናገረው ስለዚህ ነው። ቅዱስ ዳዊት ረድኤት ከወዴት ይመጣል ካለ በኋላ ረድኤቴስ እምሰብአ እግዚአብሔር ዘገብረ ሰማይ ወምድር፣ ረድኤቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው በማለት ነቢያት ማዳን አለመቻሉን ከገለጠ በኋላ የሚያድነኝስ ሰማይና ምድርን የፈጠረ እግዚአብሔር ቃል ነው ለማለት እንዲህ አለ። መዝሙረ ዳዊት መዝሙር 120 ከቁጥር 2 ለመግቦተ እግዚአብሔር ለመግለጽ እግዚአብሔር ፍጹም ቸርነንና ባሕርይ እግዚአብሔር ፍጹም ቸርና ባሕርይ ምሕረት መሆኑን ከምንረዳባቸው መግቦቱ አንዱ የነቢያት ዘመን ነው። እንዴት ቢሉ ባሕር ሰብስ በጎሰቆለበት ንጹሕ ጠባይ ባደፈበት ነገድ ሰብ አንድ ሆኖ በበደል ማሰሪያ በተያዘበት በዚያ ወራት እንኳን ፍጥረቱን አለመተውና ነቢያትን በመላክ ይገለጥ ነበር። ተናግሮ መተው ብቻ ሳይሆን ይመግብ ይጠብቅ ነበር። እግዚአብሔር ዘመንን ያለ መምህር ያለ መጋቢ ትቶ አያውቅምና
አንዳንድ ሰዎች ክፉዎች ሲበዙ ይመለከቱና ምንም ሰው የለም ብለው ጨርሰው ጉራኝተው ገረኝተው ጨልጠው ዘመኑን ለሰይጣን ሲያስረክቡት እንሰማቸዋለን። ግን ትክክል አይደሉም። ትክክል አለመሆን ብቻ ሳይሆን እግዚአብሔርን መበደል መግቦቱን መካድ ጭምር ነው። ሰውን እንኳንስ በድህነት ዘመን በአዲስ ኪዳን እግዚአብሔር ኃጢአት በነገሰችበት በመርገም ወራታችንም በኦሪት መግቦቱን አላቋረጠምና ሊቀ ነቢያት ሙሴ ዘመኑን ተሻግሮ በዓይነ ትንቢት ፍጥረታት በተፈጠሩ ጊዜ የነበረውን የምድር ሁኔታ እንዲህ ሲል ገልጾታል። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ወምድረን ኢተስተርኢ ወኢኮንቲ ጸሎተ ወጽልመት በመልአተ ቀላያ ወበመንፈስ እግዚአብሔር ይጸልላ በመልአተ ማየ ወይቤ እግዚአብሔር ለይኩን ብርሃን ወፈለጠ እግዚአብሔር በማእከለ ንርሃን ወጽልመት ወሰማይ እግዚአብሔር ለብርሃን መልአት ወለጸልመት ሌሊት። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቋ ላይ ነበር። የእግዚአብሔርም መንፈስ በውሃ ላይ ሰፍሮ ነበር። እግዚአብሔርም ብርሃን ሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 5። ይህንን ደግሞ ሊቁ ቅዱስ ሳዊሮስ ከርዕሳችን ጋር እንዲስማማ አድርጎ እንዲህ ተረጉሟል። ናሁ ከሰተ እግዚአብሔር በዝንቱ ቃል ከመምድር ኢትሲስለ ትሃት ጽልመት ወማያት አንተ ውስቴታ አላ እመንቱ ነቢያት ወአብዎ ጻድቃን ኢተሰስለ ጽልመት ሰማያ ሰይጣናት ላዕሌሆሙ በከመ አጋዛት እስከ አስተርአየ ቃሉ ዘውእቱ ወልድ ወአስተርአየ ብርሃን በከመ ውእቱ ይቤ እስመ ብርሃን ኢያስተርኢ ይቤ እግዚአብሔር ለይኩን ብርሃን ዘብሂል ዝንቱ ዘይቤ እግዚአብሔር ወአስተርአየ ቃሉ ወከማሁ ኮኑ ነቢያት ወአበው ጻድቃን ኮኑ ከመ ማየት ወሕያው ወያረውዩ በውእቱ በመዓለ ወነበሩ በትሃቱ ጽልመት ወቀንዓት ሰይጣን በግብርነት ዚአሁ። እነሆ እግዚአብሔር በዚህ ቃል ምድር ከጨለማ እንደማትርቅ በውስጧ ያሉ ውሃዎቹም ጨለማ እንደማይለያቸው ገለጠ። እሊህም ቀድሞ እንደተናገሩ እንደተረገሙ እንደ አጋዕዝት የሰይጣናት የመርገም ጨለማ ያልተለያቸው አበው ጻድቃንን ነቢያት ናቸው። የእግዚአብሔር ቃሉ እስኪገለጥ ይኸውም ተቀዳሚ ተከታይ የሌለው አንድ ልጁ ነው። እርሱ እንደተናገረ ብርሃን ሆኑ፣ ብርሃንን አይተውም ነበርና እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እንደዚህም ሁሉ ሥጋዊ ይሁን አለ፣ ልጁም ሰው ሆነ ተገለጠ። ከጨለማ በታች እንደነበረው ውሃ እንደዚሁም ሁሉ ነቢያትም አበው ጻድቃንም በሰይጣን ቅናት በእርሱ ባርነት የነበሩ ቢሆንም ነገር ግን በዚያ ወራት ይፈውሱ ያጠጡ ነበር። ጨለማ በጥልቁ ላይ ነበር ያለው ጥልቁ ዲያብሎስ ሲሆን በዚያ ላይ ያደረው ጨለማም እርሱ ባሳታቸው ቅዱሳን ላይ የነበሩ መርገም ነው። ጨለማው የሰፈረበት ውሃ የተባሉ በመርገም የተያዙ ነቢያት፣ ጻድቃን፣ ብሉያትና መምህራን ቢሉት ናቸው። እነርሱም በአንድ አዳም ምክንያት በመርገም ተይዘው ነበርና በውሃ መመሰላቸው ሕዝብን እንዳትክልት አድርገው ሕገ እግዚአብሔርን ትንቢትንና ረድኤትን እያጠጡ ይመግቡ ነበርና ነው።
በዚያ ላይ ይሰፈፍ የነበረው የእግዚአብሔር መንፈስ ግን በመርገሙ ውስጥ ሆኖም ሳለ እግዚአብሔር ጥበቃውን፣ መግቦቱን፣ አባትነቱን በመንፈሰ ረድኤት አለማቋረጡን ያጠይቃል። ሐመሩሃ የክርስቶስ ሥጋዊ እውነተኝነቱን እንዲያረጋግጥና ሐመሩሃ የክርስቶስ ሥጋዊ እውነተኝነቱን እንዲያረጋግጥና ቤተ ክርስቲያን ከትንቢት ላብ ለመጠበቅ ከትንቢተ ሌባ ለመጠበቅ ነቢያት ሁሉ ትንቢት የተናገሩት ስለ ክርስቶስ ነው። በዚህም ሦስት ነገሮችን ይመሰክራል። መጀመሪያ ክርስቶስ የእነርሱም መጋቢያቸው፣ ጠባቂያቸው፣ ረዳታቸው እንደነበረ ያስረዳሉ። ሁለተኛም የትንቢት መሠረታቸው እርሱ እንደሆነ ከእርሱ እንደተላኩ ያስረዳሉ። ሦስተኛም የትንቢታቸው ፍጻሜና የቤተ ክርስቲያን ራስ እንደሆነ ይመሰክራሉ። በዚህም ሰው ሁሉ በነቢያት ተምሮ ጌታን ማመን እንዲገባው ያውጃሉ። ጌታም ነቢያት የተናገሩትን ትንቢት የቆጠሩትን ሱባኤ ሳያዛባ በቃልና በገቢር በሥጋ ተገልጦ በመፈጸሙ እግዚኦ ነቢያት መሆንህን ተረድቱ እግዚአ ነቢያት መሆኑን ተረድታ ምእመን እንደ ልቦናዋ የከፈተችለት የበጎቹ እረኛ እንደሆነ በዚያ የታወቀ የተረዳ ሆነ። እርሱም እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ሲል የሰበከው ይህንን ነው። የበጎች በር ያለው ትንቢተ ነቢያትን ሲሆን ወደ በጎች በረት በበጎች በር የማይገባ ሌባ ያለው ወደ ቤተ ክርስቲያን በነቢያት ትንቢት የማይመጣ የመምህርነት የመሲህነት ሌባ ነው። ሐሳዊ መምህር ሐሳዊ መሲህ ነው ሲል ነው። ወደ በጎቹ በረት በበጎቹ በር የሚገባ እርሱ የበጎች እረኛ ነው ያለው ግን በትንቢት ነቢያት ሰው የሆንኩ እኔ ግን የነቢያት ጌታ የቤተ ክርስቲያን የምዕመናን መስዋዕቷ ራሷ ጠባቂዋ ነኝ ማለቱ ነው። ነቢያት በሙሉ የተናገሩት ትንቢትም ስለ እርሱ እንደሆነም እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ሲል በማይታበል ቃሉ ተናግሯል። ቤተ ክርስቲያንም በነቢያት መሠረት ላይ በጴጥሮስ ጀርባ ላይ የሲኦል ደጆች እንዳይቋቋሟት አድርጎ አጽንቷታል። የማዕዘኑም ራስ ራሱ ኢየሱስ ክርስቶስ ነው። በዚህም በነቢያት ጊዜ ትንቢትን እየተናገሩ በዚያም በነቢያት ጊዜ ትንቢትን ያናገረ የረዳ በመንፈስ ረድኤት የመገበ በሕገ ወራት ሕግን የሰራ በወንጌል ጊዜ መንፈስ ልደትን ሰጥቶ ሐዋርያትን በስብከት በግብር ተአምራት በፈውሶቱ ድውያን በአንስኡ ሙታን አሰልጥኖ ለፍጥረት ሁሉ ወንጌልን ስበኩ ብሎ የላከ እግዚአ ነቢያት ወሐዋርያት እንደሆነ ታወቀ። ኤፌሶን ምዕራፍ 2 ከቁጥር 20። የሲኦል ደጆች የተባሉም እርሱ የሕይወት በር እንደሆነ የእርሱን ሕግ የሚቃረኑ ሰውን ወደ ሲኦል በኃጢአት እያፍገመገሙ የሚያወርዱ ሰራዊቱ ማሳተም ናቸው። ነቢይ ሆኖ ለክርስቶስ ያልተነበየ የለም፣ ትንቢት መናገሩ ለድኅነት ነውና። ትንቢትም ሆነ ስለ ክርስቶስ ያልሆነ የለም። ለዚህ ነበር ጌታ አይሁድን የምታነቧቸው የነቢያት መጻሕፍት ሁሉ የእኔ ምስክሮች ናቸው ያላቸው። ሐዋርያትም ይህንን አስተምህሮ ሐዋርያን አበውም ይህንን ሰበኩ። ቅዱሳን ሊቃውንትም እንዲሁ ይህንን ነው የተረጎሙት። ኦሪት ወነቢያት ወወንጌል ሰበከ በክርስቶስ ከመ ውእቱ ተወልዶ እመድንግል
ወሃመ ዲቤ ዕፀ መስቀል ሞተ ወተቀብረ ወአርያው ተንሥአ እምነ ሙታን ወአርገ ውስጠ ሰማያት ወተሰብሐ እምኀበ አብ ወነገሠ ለዓለመ ዓለም። ኦሪት ነቢያት ወንጌል ክርስቶስን አስተምሮ ከድንግል እንደተወለደ በመስቀልም መከራ እንደተቀበለ እንደሞተ እንደተቀበረ ከሙታንም ተለይቶ ተነስቶ እንደአዩት ወደ ሰማይ እንዳረገ በእግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሰ የአጥቢያ ኮከብ ሳይፈጠር ከእርሱ የተወለደ የአብ ሕሊናው ፍጹም ቃል እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራ ሁሉ ያለ ነው። በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመስራት ጊዜ ሕግን የሠራ ነው። ክህነትን የሚሾሙ ሊቀ ካህናት ነው። ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በመላእክት ዘንድ ንጉሥ እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ ነው። ኖኅን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። በሙሴ አድሮ ሕዝቡን የመራ ሕግን የሠራላቸው ለኢያሱ ርስትን የሰጠው በእርሱ አድሮ እስራኤልን ልጆች ያወረሳቸው እርሱ ነው። በዳዊት አድሮ ትንቢት የተናገረ በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል ማርያም ሰው የሆነው እርሱ ነው። ቅዱስ ሄራኒዎስ ሐዋርያዊ ፈቀደ ይረድኡ ወቤዛ ወልደ አብ ውስጠ ማኅፀነ ድንግል ሀደረ ተሰብአ ለኩሉ ኃይል ላዕሌ በሰማይ ወማኅደሮሙ በኢየአምር ሰውሮሙ መጽአ ሀበነ ወሰብእሰ ሥጋነ ዘምስለ ናሁ ተከያደ ወምስለ አብርሃም ተባረከ ወምስለ ያዕቆብ ነገደ ወምስለ ሙሴ ተናገረ ወምስለ ዳዊት ዘመረ እንባቆም ነቢይ ዘአንክሮ ገብሩ ስምዐኒ ተወክፎ ወዮሐንስ አንጽሮ ሐዋርያት ተለዊ አስሩ ኢሐስሱ አበ በዲቤ ምድር ወኢአመ በሰማያት አሐዱ ውእቱ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። የአብ ልጁ ሰውን የረዳ ይቤዥም ያድን ዘንድ ወዶ በሰማያዊት ከተማቸው የሚኖር ኃይላት ሰማያት መላእክት እንዳይወድቁ ተሰውሯቸው በድንግል ማኅፀን አደረ። ወደ እኛ ባሕሪ መጣ። የእኛን ሥጋ ለብሶ ፍጹም ሰው ሆነ። ከኖኅ ጋር ቃል ኪዳን የተካያደ ከአብርሃም ጋር የተወዳጀ ከያዕቆብ ጋር የተሰደደ ከሙሴ ጋር ሕግን የተናገረ ያስተማረ ከዳዊት ጋር የዘመረ ዕንባቆም ነቢይ በድንግልና መወለዱን በትንቢት አይቶ ያደነቀለት እርሱ ነው። ስምዖን አረጋዊ ታቀፈው። ዮሐንስ መጥምቅ የባሕሪ አምላክ እንደሆነ ገለጠው። ሐዋርያት በእግርም በግብርም ፈለገውን ተከተሉ። በምድር ለተወለደው ልደቱ አባት አልፈለገም፣ ከአብ ለተወለደው ልደቱም እናት አልፈለገም። አብ ወልደ መንፈስ ቅዱስ አንድ እግዚአብሔር ነው። ቅዱስ ያሬድ ውእቶሙ ዘያስተርእዮሙ በዚሃ ራእይ ለነቢያት በብዙ ኅብር ትንቢት በብዙ ኅብር አምሳል የተገለጠላቸው እርሱ ነው። አምላክ በላከው ጊዜ በሰማያዊ አባቱ ኢሪና ይገኛል። ሰው ነውና ባልነው ጊዜ በገሊላዊት እናቱ እቅፍ ይገኛል። ዕፀ ሕይወት ባልነው ጊዜ በአዳም ዘንድ ይገኛል። ስሙር የተወደደ መሥዋዕት ባልነው ጊዜ በአቤል ይገኛል።
ጥዑም መዓዛ ባልነው ጊዜ በኖህ ዘንድ ይገኛል። ህብስት ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። የልብ ወዳጅ እንግዳ ስንለው በአብርሃም ዘንድ ይገኛል። በግአ ስንለው በይስሐቅ ዘንድ ይገኛል። ታገሉ የሚጥል ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ስንለው በሙሴ ቁጥቋጦ ዘንድ ይገኛል። መና ሰማያዊ ስንለው በውስጥ በአፋ በወርቅ ቅጠል በለበጧት ገሞራ ይገኛል። ውሃ ስንለው በኮሬብ አለት በአሮን የወርቅ ማሰሮ ዘንድ ይገኛል። ሕግ ትእዛዝ ቃል ስንለው በወርቅ በተለበጠች ታቦት ዘንድ ይገኛል። ሽቶ ስንለው በጽዮን የሽቶ ሙዳይ ይገኛል። ጠል ስንለው በዳዊት ጽምር ዘንድ ይገኛል። ንጉሥ ስንለው በሰለሞን ዘንድ ይገኛል። ሕፃን ስንለው በኢሳይያስ ዘንድ ይገኛል። የሎሚ በትር ስንለው በኤርምያስ ዘንድ ይገኛል። ቀጭን ፍጭት ስንለው በኤልያስ ዘንድ ይገኛል። በፈረስ የተጫነ ስንለው በዘካርያስ ዘንድ ይገኛል። የዕንቁ በፍታ ስንለው በሕዝቅኤል ዘንድ ይገኛል። የሰው እጅ ሳይነካው ከተራራ የወረደ ከተራራው ጋር የተስተካከለ ድንጋይ ስንለው በዳንኤል ዘንድ ይገኛል። የከበረ የሚስጢር መጠጥ ስንለው በዕዝራ ሱቱኤል ዘንድ ይገኛል። የማር ወለላ ስንለው በዲቦራ ዘንድ ይገኛል። በዚህ ሁሉ በምሳሌ በተግባር ለነቢያት የተገለጠላቸው የትንቢት አዝመራ ክርስቶስ በነቢያት ዘንድ ነቢይ ይባላል። ቅዱስ አባ ጊዮርጊስ ዘጋስጫ። በነቢያት መሰረትነት የቆመች በሐዋርያት ስብከት የጸናች በገድል ሰማዕታት ያበራች የሊቃውንት ትርጓሜ የታጠቀች በመዓዛ መነኮሳት የጣፈጠች በማህሌት መላእክት የለመለመች በምግባር ምዕመናን የጽጌረዳ የደመቀች በሁለት ጡቶች ልጆቿን የምታሳድግ ክርስቶስ ራሷ የሆነላት ሐዋርያዊት ነውር የሌለባት ቤተ ክርስቲያን እነኋት ለማለት ጌታ ትንቢት መናገሩ ስለዚህ ነው። ለማጽናናት ጌታችን ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ባስተማረው በመጽሐፍ ኪዳን በወንጌል መርሐከነ ወነቢያት ናዘዝከነ በወንጌል መራህን እስከዚያው ድረስም በነቢያት አረጋጋህን እያላችሁ አመስግኑ ብሏል። እንዲህ ማለቱስ እንኳንስ አሁን ሥጋዬን ቆርሻለሁ፣ ደሜን አፍስሻለሁ፣ ቀድሞም አልተውኳችሁም ብሎ ለማጽናናት ነበር። ነቢያት አበው በሥጋም በነፍስም የሚቀበሉት መከራ በዚህ ቢሆንም ነገር ግን በየጊዜው ዜና ልደቱን ሲገልጥላቸው በእርሱ መገለጥ መከራቸውን ይረሱትም ከሐዘናቸው ይረጋጉ ነበር። ይህንን አስመልክቶ ቅዱስ ዳዊት እንዲህ ብሏል። ዘልፈ ርኢ ለእግዚአብሔር ቅድሚያ ውእቱ በኩሉ ጊዜ እስመ በየማንየ ውእቱ ከመ ኢይትስሐውኩ በእንተዘ ተፈስሐ ልብየ ወተሐስየ ልሳንየ ወአብይ በተስፋሁ ሀደረ ሥጋዬ እስመ ኢይትሐደግ ውስጠ ሲኦል ለነፍስየ ወኢትሃቡ ለጽድቅ ለደቂቀ ይረኢ ወሙስና ወአርያክነ ፍኖተ ሕይወት ወአጸግብከነ ሐሰተ ምስለ ገጽከ። እግዚአብሔር በፊቴ ነው፣ ሁልጊዜም አየዋለሁ፣ እንዳልታወክም እሱ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬም ደግሞ በተስፋ ኖረ። ነፍሴን በሲኦል አይተዋትምና ጽድቅህም መሰብሰብን የያዝ ዘንድ አይተውም። የሕይወት መንገድን አሳየኸኝ፣ በፊትህ ደስታዬን አጠገብከኝ፣ በቀኝህም የዘላለም ደስታ አለ። መዝሙረ ዳዊት መዝሙር 15 ከቁጥር 8 እስከ 11። ይህም ቀጥተኛ ለክርስቶስ ትንሣኤ የተነገረ እንደሆነ ሐዋርያው ቅዱስ ጴጥሮስ በመጀመሪያ ስብከቱ ማስተማሩ በግብረ ሐዋርያት ተጽፎ ይገኛል።
የሐዋርያት ሥራ ምዕራፍ 2 ከቁጥር 25 እስከ 28። ከላይ ቅዱስ ዳዊት በትንቢታዊው መዝሙሩ እንደዘመረልን ነቢያት መጽናኛቸው የክርስቶስ ሰው ሆኖ መገለጥ እንደሆነ ተረድተናል። ጌታም ይህንን ይዞ ለመወለድ 6 ወር እስኪቀረው ድረስ ትንቢት ማናገሩን አልተወም። የራበው ሰው የሚበላበት ዘመን፣ የተራቆተ የሚለብስበትን፣ የታሰረ ሰው የሚፈታበት፣ የታመመ ሰው የሚፈወስበት ወራት ሲነግሩት ደስ እያለው ሐዘኑን እንደሚረሳ፣ ነቢያትም ጌታ በሚገለጥበት ዘመን እየተጽናኑ የነበሩት ዘመን መከራ ይረሱት ነበር። እንዲሁም ይሉ ነበር፣ ምንም እንኳን በለሱ ባታፈራ በወይኑም ሐረግ ፍሬ ባይገኝ፣ የወይራ ሥር ቢጎድል፣ እርሾቹም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞቹም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላኬ ሐሴት አደርጋለሁ። ጌታዬ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋሊያ እግሮች ያደርጋል፣ በከፍታዎቹም ላይ ያስኬደኛል። ዕንባቆም ምዕራፍ 3 ከቁጥር 17 እስከ 19። ፍቁራነ እግዚአብሔር የምትሆኑ አንባቢዋን ይህን ሁሉ መዘርዘራችን ስለምን ነው ብላችኋል አይደል? ነቢያት የዘሩትን መከር ወደ ሸከፍንባት የበረከት ምድር ለመድረስ ነዋ። ኑ እንግዲህ ወደዚች የትንቢት አዝመራ ጉሙርት ወደሚጠበቅባት ቤተልሔማዊት እርሻ ወደ ኪዳነ ምሕረት እንሂድ። 3ኛ ማዕረረ ትንቢት የትንቢት መከር ማርያም። እግዚአብሔር ቢወድና ቢፈቅድ በክፍል 12 የምናየው ይሆናል። ከምዕራፍ 4 የቀጠለ አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም። አሜን አሜን አሜን። ቆየን።